ሰው ምንድነው? እኔ ማን ነኝ? የሰው ልጅ የዘመናት ጥያቄ። ሰውነት ተመልሶ ያለቀ ሐሳብ አይደለም። አርጅቷል የሚባለው የኔ ማን ነኝ ጥያቄ ዳግም ንባብና ፍለጋ የሚሻበት ዘመን ላይ ነን። በዚህ የማሽንና ሮቦት ዘመን ሰው ምንድነው የሚለው ጥያቄ አንገብጋቢ ነው። በልቦና ውቅር ከአንጋፋው ምሁር ዶክተር አለማየሁ አረዳና ወጣቱ የማህበራዊ ስነ ልቦና ጥናት ባለሙያ ሱራፌል አየለ ጋር ስለ ሰውነት ተነጋግረናል። በዶክተር አለማየሁ የተጻፈው ምልአት ሰው የመሆን ሰዋሰው የተሰኘውን መጽሐፍ የንግግራችን መነሻ አድርገናል። ስለመጣችሁ በጣም አመሰግናለሁ። በዛሬው ንግግራችን በዶክተር አለማየሁ የተጻፈውን ምልአት ሰው የመሆን ሰዋሰው የተሰኘ መጽሐፍ መነሻ አድርገን ሶስት ያሉ ሐሳቦችን ያነሳን እንነጋገራለን። በመጀመሪያ ግን ሁለታችሁ መካከል ማየው አንድ ነገር አለ። እስቲ ከሱ ብንጀምር ጥሩ ነው ብዬ አስባለሁ። ሱራፌልና ዶክተር አለማየሁ ጓደኛሞች ናችሁ ወይ? አያለሁኝ መጽሐፉም ላይ የሱራፌል ሐሳብ ቀዳሚ ቃሉን ሲጽፍ ተካቷል። ወዳጅነት እንዳለ፣ ንግግር እንዳለ፣ የሐሳብ መጋራት እንዳለ እዚህ የተጻፈው ነገር ይናገራልና ሱራፌል ብዙ ጊዜ እኛ ሀገር በትውልድ መካከል ምንድነው የሰመረ ግንኙነት ንግግር የለም ሲባል እንሰማለን አይደል? በደፈናው አንዳንድ ጊዜ ያ ትውልድ ብለን ቀደም ያሉትን ሰይመናቸው እንዲህ አድርገው እንዲህ ነው ብለው እንደውም አንዳንዴ የነሱን ጣጣ ሁሉ ተሸክመናል እንደዚህ ይባላል። ቀደም ያሉት ትውልድ ደግሞ ስለዚህ ትውልድ የሚሉት ነገር ደግሞ አላቸው። ጥልቀት ይጎድለዋል፣ እዚህ ላይ እንደዚህ ነው፣ ደካማ ነው፣ ሀገሩን በመረዳት እንዲህ የሚባሉ ነገሮች አሉና እንደው በሁለታችሁ መካከል ያለው ግንኙነት ላንተ የሚሰጥ ትርጉም ምንድነው? እኔና ዶክተር አለማየሁ ጓደኞች ነን፣ ወዳጆች ነን። አንቱ ነው የምላቸው። የመጽሐፍ ምርቃታቸውን ቀንም ተናግሬያለሁና ጓደኛ እንዴት አንቱ ይባላል ታዲያ ልትይ ትችላለሽ። አመታት በፊት እኔና እሳቸው በስራ አጋጣሚ ነበር የተዋወቅ ነው እና አሁን ያነሳሻቸው ነገሮች በሙሉ አእምሮ ውስጥ ነበሩ። ቅድም ካነሳሻቸው ያኛው ትውልድ ብለንኛ በሰራነው ስቴሪዮታይፕ እነሱ ለኛ የሚኖራቸው ኢምፕሬሽን እኛም ለነሱ የሚኖረን ኢምፕሬሽን ኦልሬዲ ፕሪሴት የተደረገ ነገር ነው አድርገን የምናስበውና ከዛ የዘለለ ነገር ስላየሁኝ አንድ ሁለተኛ ነገር ለወጣቶች በጣም ቅርብ ሆነው ነው ያገኟቸው። ለኔ በተለይ በጣም ቅርብ ናቸው። እኔ በማወራበት ቋንቋ ማውራት ይችላሉ። የኔን ስሜት መረዳት ይችላሉ። የኔን ኪዩሪዮሲቲ የኔን ማድነስ መቋቋም የሚችል ትከሻ አላቸው ማለት ነው እና ዶክተር አለማየሁ ጥሩ የነጻነትሽ ቦታ ነው የሚሆኑ። ከፋሚሊ ጋር ዲስከስ ላረግ ማልችላቸው ብዙ ጉዳዮች ይኖራሉ። ያንን ነጻነቴን እሳቸው ጋር አገኛለሁኝና አንድ መማርበታለሁ። ከእድሜ ከህይወት ከልምድ ከንባብ ከትምህርታቸው በብዙ መንገድ ያግዘኛል። ያ ልክ እንደ አባት መስመር ማስያዝ ይችላል ማለት ነው። እንደ ጓደኛ ደግሞ ብለው ሊያደምጡሽ የሚችሉ ሰው ስለሆኑ እንደዚህ አይነት ጓደኛ ይገኛል። ዶክተር እርስዎ ጋር ደግሞ ምን ያለው ወጣቱን የሆነ ወይ ለመስማት ለመቅረብ ምንድነው እንዲያወሩ የመፍቀድ ነገር አስተውያለሁ። መጽሐፉም ላይ የመጽሐፉ ምረቃም ጊዜ አንጋፋ ሰዎች ባሉበት ያው ትንንሽ ልጆች የሆነ ነገር እንድንል የመፍቀድ አይነት የመፈለግ ነገር ተመልክቻለሁና ምንድነው እያደረጉ ያሉት? ምንስ ነው ያለውት ምልከታ ይሄንን ትውልድ አስመልክቶ? እኔ በአስተማሪነት ስለጀመርኩ ያሳደጉኝ አባቴ አስተማሪ ስለሆኑ በቤት ውስጥ ትልቁ ስጦታችን ነጻነት ማንበብ ነው የፈለግነው መጠየቅ ስለነበር ፈታ ባለ አስተሳሰብ ውስጥ ነው እያለፍኩ የመጣሁት። ከዛ ሳስተምርም የነበረኝ ከወጣቶች ጋር የነበረኝ ክፍል ውስጥ ገብቼ እንደ ቡድን አላያቸውም። ልጆች እያንዳንዳቸውን ነበር ማስባቸው ጭንቅላቴ ውስጥ እና በስማቸው ማወቅ ስራዬ ነበር። በጣም ደስ ሲላቸው ያለው ሰው ለካ በስሙ ተለይቶ ሲታወቅ ደስ ይለዋል እና የሀቢት ሆነ። ከዛ ፍሬድ ሼቨርትም ስገባ እንደዚህ ሰፊ የትሬኒንግ ለ8 አመት ስሰራ ከወጣቶቹ ነው የተማርኩት። የሚገርምሽ ለብዙ ጊዜ እኛ አሲው የምናረጋው ወጣቱ ኦፒኒየን የለውም በቃ ሞቷል የሚል ነው። ለካ ኦፒኒየን አለው መድረክ ካለ እና እስቲ ታንፍስ እስኪ አንተና ሪሶርሱ ስትይ ወጣቱ ውስጡ ያለውን ፖቴንሻል በደንብ ያሳይሻል። ሱራፌል ሲመጣ የመጀመሪያውን ቀን ስናወራ ነው የተግባባ ነው እና እኔ የሚጠቀምባቸው ቃላት፣ ሁለተኛ የሚጠይቃቸው ጥያቄዎች የተለየ ኳሊቲ እንዳለው ያሳያል። ስለዚህ በአጋጣሚ ደግሞ አንፎርቹኔትሊ
ትንሽ ቆይቶ አባቱ አረፉ እና አባቱ ሲያርፉ ደግሞ አባት ይሆናለኝ። ይሄ በጣም ወደ ልቤ እንዳቅፈው አደረገኝ። ከዛ በኋላ የኔና የእሱ ግንኙነት ዝም ብሎ የወጣትና የሽማግሌ ግንኙነት ሳይሆን ሙያዊ ግንኙነት ሆነ። እሱ ሶሻል ሳይኮሎጂ ነው የተማረው፣ እኔ ሳይንስ ነው የተማርኩት እና እናነባለን። ሁለታችንም የምናነባቸውን ነገሮች እንነጋገራለን። በብዙ ነገር ላይ ዲቤት እናደርጋለን። ሀ የሚባል ነገር የለም። ለምሳሌ እኔ ልቤ ውስጥ ይህን ነገር እንደው ባይሆን ይሻል ነበር ያልኩትን ነገር ፊት ለፊት እሱ ዶክተር ይችን ነገር አልወደድኳትም ይለኛል። በቃ እንደውም ልቤ ብሎ ነበር ትቅርለዋል። በዚህ አይነት የውስጥ መናበብ ነው የፈጠር ነው። እንደውም አላማችን ይህን ስራ አብረን ልንሰራ ነበረ። ሱራፌል በሆነ አጋጣሚ ትንሽ ዘገየ። እኔ ደግሞ ቸኮልኩ። በል አሁን አንተ ቀዳሚ ቃሉን ትጽፋለህ እንጂ እኔ መቀጠል ነው። በጣም ደስ በዚህ አይነት ነው የተገናኘ ነውና እሱ ብቻ ነው ደግሞ እርሶ የሚለኝ ዮዲትን አይተሻታል። የትንሹ ልጄ ታናሽ ነች። እሷ እንኳን አሌክስ ነው በጣም ብዙ አይነት ፐርሶናሊቲ ውዝነ ሲንግል ቦዲ ውስጥ ስለሆኑ ለዛ ነው እኔ ፕሉራል አድርጌ የሚጠራው። ተደራረቡ። በጣም ደስ የሚል ጥምረት ነው። በእድሜ በመቆየት ውስጥ ልምድ አለ፣ እውቀት አለ፣ ለዛውም የተኖረ የተፈተሸ። ወጣትነቱ ጋር ደግሞ ኢነርጂው ይኖራል፣ ጉልበቱ ይኖራልና ከፍ ብናደርገው ተምሳሌትነቱም ለሀገርም እንደዛ ነው ከፍ ያለ የተሻለ ነገር የሚፈጥረው ብዬ አስባለሁ። መጽሐፉ ጋር እንግዲህ ስለ ሰው ነው በደንብ ትኩረት የሚያደርገው። እንደው በዚህ ዘመን ምናልባት ቴክኖሎጂውም ጊዜውም የማሽን ዘመን የሚባል ነው። እንደውም ሰው በማሽን እየተተካ ያለበት ዘመን ላይ ነውና በዚህ ጊዜ እንደው ስለ ሰው ማሰብ፣ ስለ ሰው መነጋገር፣ ሰው ምንድነው እያሉ መብሰልሰል ምን ይጠቅማል ትላለህ? በቴክኖሎጂ ያለን አድቫንስመንት በእውቀት ባሳየናቸው በየዘርፉ ባሳየናቸው እምርታዎች የሰው ልጅ በጣም ከባዱን ርቀት ተጉዟል ተብሎ ይታሰባልና በአብዛኛው ደግሞ እዛ ውስጥ የሚገጥሙን አፕስ ኤንድ ዳውንሶች አሉ። ባደጉትም ሀገራት እንደኛ ደግሞ በማደግ ላይ ባሉም ሀገራት ላይ የሚገጥሙን በጣም ብዙ ውጣ ውረዶች ይኖራሉ። እነሱን ውጣ ውረዶች ቆም ብሎ ላስተዋላቸው ከአእምሮ ጋር የተገናኙ ናቸው። ከአእምሮ ጋር ስንል ሁሉም ነገር አስተሳሰብ ጀርባ ያው አንጎል አለ፣ የሰው ልጅ አንጎል አለና እነሱን ነገሮች ታሳቢ በማድረግ የሰው ልጆች ራሳቸውን በመረመሩ ቁጥር አሳዩት ምርታ አድቫንስድ መሆን ይችላሉ። እንደኛ አይነት ደግሞ በጣም በብዙ አይነት ፈታኝ የሆነ ቀውሶች ውስጥ የሚያልፍ ሶሳይቲ ደግሞ በትክክል መፈተሽ ያለበት ኢንዲቪጁዋሊ ሰዎች ራሳቸውን ነውና ብዙዎቹን ነገሮች የምንጀምራቸው ጉዞዎቻችንም በሙሉ ከግማሽ ነው ማለት ለምሳሌ ሰዎች የሆነ ፊልድ ኦፍ ስተዲ ተምረው አጥንተው ወደ ሆነ አይነት ፕሮፌሽን ውስጥ ይገባሉ። ያን ፕሮፌሽን ጠንቅቀው ያውቁታል፣ ይሰሩበታል። ቆም ብለው ግን ስለ ራሳቸው በመረመሩ ቁጥር ያ ቦታ ሻለው ነው ወይም በጣም ጥልቅ ነው ወይም ማወቅም አይፈልጉም ወይም አስፈላጊም አይደለም። እንደዚህ አይነት ነገሮች ይነሳሉና ግጭቶች ውስጥ እንገባለን። አንደኛው ግጭት የሚጀምረው እንግዲህ ከራስ ጋር ነው። ሰዎች ከራሳቸው ጋር ይጋጫሉ፣ ከማህበረሰብ ጋር ከቤተሰብ ጋር ከፍ እያለን ወደ ሀገር ይሄዳል ማለት ነው እና እያንዳንዱን ቀውስ ቆም ብለን ባጠና ነው ቁጥር የእያንዳንዱ ግለሰብ ሰብዕና፣ አስተዳደግ፣ የአስተሳሰብ ውጤት እነዚህ ነገሮች ናቸው ፋውንዴሽናል ሆኖ የሚሰሩት ማለት ነው። ግን ከላይ ሰርፌሱን ስለምናይ ብዙም ወደዛ ጠልቀን አንገባምና አሮጌ ጥያቄ ነው። ዶክተር በመጽሐፋቸው እንዳነሱት ሰው ምንድነው እኔ ማነኝ የሚለው ጥያቄ በጣም ብዙ ሺህ ዘመናትን እንግዲህ ተሻግሮ የመጣ ነው። ሰዎች በየደረሱበት ጥግ እየመለሱት የመጡት ነገር አለ። በባህል፣ ሃይማኖት፣ በፍልስፍና እንደዚህ ከፋፍለን ብዙ አይነት ምላሾችን አግኝቷል ተብሎ ይታሰባል። ነገር ግን አሁን ደግሞ ሳይንስ በደረሰበት ዘመንስ ምን አይነት እሳቤዎች አሉ የሚሉትም ታሳቢ መደረግ ይኖርባቸዋል ማለት ነውና ዞሮ ግን ሰው እኔ ማን ነኝ ብሎ መጠየቅ አሮጌ ጥያቄ ቢሆንም ስቲል ግን እጅግ በጣም አስፈላጊው ነገር ነው። ከዘመን ጋር ለመዋጀትም ይሁን ያሉትን ችግሮች፣ ቀውሶች፣ ተወረዶችም ተቋቁሞ እዛ ውስጥ ኮፕ አድርጎ ሳይናወጥ ለማለፍ ራስን ማወቅን የመሰለ ጸጋ የለም። ሁሌም እንደምለው ነው የጥበብ መጀመሪያው እንደውም እኔ ማን ነኝ ብሎ መጠየቅ። እኔ ማን ነኝ በየጊዜው በየዘመኑ የሚጠየቅ ሰውም እንደየራሱ ደግሞ እየጨመረ እያሳደገው በዘመን ውስጥም ደግሞ የሚደርስበት የስልጣኔ ደረጃ ከፍ ባለ ቁጥር ደግሞ ከእንደገና ምላሹም
ጥያቄው ነው እንጂ ቋሚ ምላሹ በየጊዜው እየተቀያየረ እንደሚሄድና ብዙ መልሶችም እንዳሉት መጽሐፉ በደንብ ያብራራል። ሰው የመሆን ሰዋሰው ነው የሚለው ዶክተር መጽሐፉና ምናልባት ሰው መሆን እኮ አንዴ በተፈጥሮ የሚሰጠን አይደለም ወይ? እኔ ስወለድ ሰው አልሆንኩም ወይ የሚልም ጥያቄ ያመጣል። የምንደርስበት የምንሰራው ነው ሰውነት እያሉ ነው በመጽሐፍ ውስጥ። እርሶስ ቢሆን በዚህ ሰዓት ሰውነት ላይ መብሰልሰል የፈለጉበት ምክንያት ምንድን ነው? ሰው በልዩ ልዩ መንገድ እያደገ ሰለጠንኩ እያለ ስልጣኔ እየቀደመ ሲሄድ ዋነኛው ነገር እየጣለ የመጣው ማንነቱን ነው እና እዚህ መጽሐፍ ላይ እኔ ማነኝ ብሎ ስለ ሰው ሲናገር ቅድም አንቺ እንዳልሽው ልክ እንደወረደ አይደለም ሰው ይሆን ነው። ሰው ቢያንስ 3 ነው የሚወለደው። 3 ተፈጥሮዎች አሉት። የመጀመሪያው እንደወረደ የመጣሽው ባዮሎጂካል ነው። ይሄ ባዮሎጂካል ኔቸር ግን የሰው የተለየ ጋጀት እዚህ ላይ ተቀምጦለታል። ይሄ ብሬን በጣም የሚያስገርም ጋጀት ነው። 1.5 ኪሎ ግራም ነው። እኔ ለምሳሌ 82 ኪሎ ግራም ብመዝን 1.5 ኪሎ ግራሙ አንጎሌ 20% የሚሆነው ኢነርጂ ይጠቀማል። የራሱ ልዩ ግዛት ፈጥሯል። ይሄንን ነው ስነ ልቡናዊ ተፈጥሮ የምንለው። እሱ ነው ለምሳሌ ወደ 90 ቢሊዮን የሚሆኑ ኒውሮኖች ይዞ በእነሱ ሲናፕስ አማካይነት ነው። እሱን ኮንትሮል የሚያደርገው ነገር የለም። ጠቅላላ ሰብዕናችን ኮንትሮል ያደርጋል። እሱ ባይኖር ሰው የመሆናችን ትርጉም ዋጋ ያጣ ነበር። ልክ እኔ ብሬን አለኝ፣ አንቺ ብሬን አለሽ፣ ሱራፌል ብሬን አለው። ኢንተራክት እናደርጋለን፣ መስተጋብር ውስጥ እንገባለን፣ ከመሰላችን ጋር እንገናኛለን። ተያይተን እሱም የሚያስበው መገመት እንችላለን። ተነጋግረንም በቋንቋ ምናምን በጣም ይሄ ብሬን ስላለ ነው። ይሄ ደግሞ ማህበራዊ ተፈጥሮ ነው። ስለዚህ ሰው ልጅ ባዮሎጂካል፣ ሳይኮሎጂካል እና ሶሻል ተፈጥሮዎች አሉት። ከነዚህ ውስጥ ባዮሎጂ ራሱ ዛሬ ባዮሎጂ እንኳን እየተቀየረ ነው። ስንቱ ነው ሰርጀሪ የሚያሰራው? ስንቱ ነው ሰውነቱን የሚቀያየረው? ሶሻሊ ኢምፖዝድ የሆኑ ቫሊዩ ሲስተሞች እየመጡ ሲሄዱ ያቺን እንኳን በቋሚነት የተቀበልናትን ባዮሎጂካል ኔቸር እሷንም ዲስትሮይ እያረግናት ነው። ሳይኮሎጂካል ኔቸራችን በሶሻል ኔቸራችን እየተበላሸ ነው። ስለዚህ ሰው መጠየቅ ካለበት እኔ ማን ነኝ? በመጀመሪያ ደረጃ ይህንን ቴክኖሎጂ ለመጠቀም ለመስራት እኔ ማን ነኝ? ሁሉም ነገራችንን ተመልከች፣ ትምህርታችንን ተመልከችው። ለምሳሌ ትምህርት መካኒካል አድርጎ ነው የሚፈጥርሽ። ሂሳብ ያስተምርሽ ከሆነ ቀመር ይነግርሻል፣ ግን ሂሳብና ሰብዕናን አገናኝቶ አይነግርሽም። አየር ላይ ነው ተንጠልጥለን ያለ ነው። በቃ ግልብልብ ያለ ህይወት ነው የምንኖረው። ቅድም ሱራፌል እንዳለው ራስን ማወቅ ነው የጥበብ መጀመሪያ ያለው። እኔም ተስማምቻለሁ። ራሳችንን መጀመሪያ ማወቅ ያለብንም ወይ? ራሳችንን ካወቅን ብዙ ጊዜም እንደምንለው በዙሪያችን ያለውን ማንኛውም ነገር እንድንገዛ ተፈጥረናል ካልን ያንን ለመግዛትና ለማስተዳደር ራሳችን ጥቅም እንዲሁም የሰው ትልቁ ብቃት እሱ ነው። ከእያንዳንዱ ነገር ውስጥ የራሱን ጥቅም ነው የሚያወጣው። ሰው ከሁሉ ነገር የሚለየው ያውቃል። ሁለተኛው ትልቁ ሚስጥር ማወቁን ያውቃል። ስለዚህ ነን ወይ እንደዛ ነን ወይ የሚለው ነገር ነው የሚያንገበግብሽ። ከምንድን ነው የሚነሳው መሰለሽ? ዝም ብለሽ አካባቢሽን ስታይ እንዲህ ነው ወይ ሰው መሆን ያለበት የሚል ጥያቄ ነው ጭንቅላትሽ የሚመጣው። የዛን ጊዜ እንዲህ እኔስ ማን ነኝ ብለሽ ቆም ብለሽ ራስሽን መጠየቅ አለብሽ። እና መጽሐፉ ቁልጭ ያለ መልስ እንካ ብሎ ስለማይሰጥ ከ2500 ዓመታት ጀምሮ ለዛ የተሰጡ መልሶችን ፍልስፍና፣ ሃይማኖት፣ ሳይንስ፣ ስነ ጥበብ የሰጡትን መልሶች ስለሚሰጥ ፋውንዴሽናል ነው። ይሄ ያነብና ሰው ለራሱ የሆነውን ይወስዳል። የሚቀጥል መጽሐፍ ስላለ እዛ ላይ ይሄ ምን ኢምፕሊኬሽን አለው የሚለው ይመጣል። ራሳችንን የግድ ማወቅ አለብን። ቴክኖሎጂ እየወሰደን ነው። ደግሞ አሁን ባለንበት ሁኔታ እኛ እየተጠቀመብን ነው፣ እያሽከረከረን ነው። ቴክኖሎጂው ላይ በጣም ዲፔንድ እያደረገ ሲሄድ ማንነቱን እየረሳ ኢንሂውመን የሆኑ ተግባራቱ እየበዙ ይሄዳሉ። ሰው ሴልፊሽ ይሆናል፣ በጣም ሴልፊሽ ይሆናል። ኮምፒቲሽኑ እየገረረ ነው የሚሄደው። ትራንስፖዝ ያደረገው የቴክኖሎጂ እንትን ሽሚያ ነው የሚያበዛው። በሱ ስማርት ወደ መሆን ነው የምትሄጅ ሁልጊዜ።
በሱ ስማርት ወደ መሆን ስትሄጂ ብሬንሽ ናቹራሊ መስራት ያለበትን ነገር እየተወ ይሄዳል። ሰውን በከፍተኛ ደረጃ የሚወስደው ያለበትን ሰራውንዲንግ በትክክል ተረድቶ አስቦ እንዲኖር ነው የሚፈለገው። ግን ራስሽን ለእድገት ለሚባለው የስልጣኔ ለቴክኖሎጂ እያስረከብሽ በሄድሽ ቁጥር ምን ትሆኛለሽ? እቃ ነው የሚኮነው እና እንደዛ ላለመሆን ተብሎ በጣም አስፈላጊውና ጠቃሚ እውቀት ከራስን ከማወቅ ቢጀመር ነው ይባላል። በእርግጥ ሌላውን ለማወቅ የሚያደርገውን ጥረትና ሙከራና በዛም የደረሰበትን ልህቀት ያክል ራሱን ለማወቅ ለመመርመር ብዙ የሚያኮራ ስራ አልሰራም ይባላል። ውስጡን ለማየት ለመመርመርና ለምንድነው የሚከብደውም ብዬ አስቤ ያውቃለሁ። ውስጥን ማየት፣ ራስን ለመረዳት መሞከር፣ ሰውነትን ለማወቅ መሞከር ለምንድን ነው ከባድ ሲሆን? እዛ ውስጥ ከራስሽ ጋር መተዋወቅ ሲባል ብዙ ደካማ ጎንሽንም ጠንካራ ጎንሽንም ጭምር ነው የምትጋፈጪው እና በተለይ ዊክነሶቹን ሰው አምኖ ለመቀበል የሚያስችል ፐርሰናል ባህሪ የለውም። በአብዛኛው ሰው በባህሪው መጥፋትን ማነስን የሚደግፍ አይነት ተፈጥሮ ሰብዕና የለንም። ራስን ለማወቅ የሚደረገው ግብር ያ ልምምድ ኤክስፔሪንሱ ከባድ የሚሆነው ሰው ኦልሬዲ በጣም ፕሮፋውንድ የሆነ እምነት አለው ከፍጥረት ሁሉ ልዕለ ፍጥረት ነኝ ብሎ ስለሚያስብ ማለት ነው። ያ ነገር ተጽዕኖ ያደረገበት ይመስለኛል። ጥቂት የማይባለውም ደግሞ የሰው ዘር አንድሬትም ያደርጋል ራሱን። ታውቂውም ባታውቂውም ራስሽን ከግምት በታች ካደረግሽው ደግሞ ያን ያህል የማወቅ ልምምዱ አጓጊ ላይሆን ይችላል። እሱ ነገር በጣም ሰው ራሱን ለማወቅ የሄደበትን መንገድ አሁን ከደረሰበት በደንብ አድቫንስድ መሆን ይችል የነበረበትን ርቀት አሳጥሮታል ብዬ አስባለሁ። በድካሙና በአቅሙ መካከል ሚዛን መጠበቅ አለበት ለማለት ነው። ብዙ ጊዜ ይሄ ሰው መሆን በጣም ብዙ ተአምሮችን ሰርቷል። ይሄን የቴክኖሎጂ አድቫንስመንት አምጥተነዋል። ከራሳቸው አልፈው ህዋውን እየመረመረ ያለ ነው የሰው ሬስ አይደለም። ስቲል ግን ሊሚቴሽኖች አሉበት። በአይን የማይታይ አንድ ባክቴሪያ ወይ ቫይረስ ሰዎችን ወደ መቃብር ይወስዳቸዋል። በቀላሉ ተሰባሪ መሆኑን ራሱ ማወቅ አለብን። ያም ራስን ማወቅ ነው። በአብዛኛው ግን አፌክት ያደረገው ይሄ ልዕለሰብነን ብለን የምናስብበት እንደ መላው የሰው ሬስ ማለት ነው። እሱ ነገር ራሳችንን የምናውቅበትን መንገድ በብዙ ጎርቶታል። የሩሚን ሀሳብ ያነሳል ዶክተር መጽሐፍ ውስጥ ውቅያኖስ ውስጥ እንዳለ ጠብታ አይደለህም፣ ጠብታ ውስጥ እንዳለ ውቅያኖስ እንጂ ድካሙንም ማወቁ ከዛ ደግሞ በጣም ጉልበተኛ መሆኑን ቅድም እንዳሉት አእምሮ የሚባል ደግሞ በጣም ጉልበተኛ አካል ደግሞ ስላለው በጣም ብርቱም ነው። ሱራፌልም እንዳለው ደግሞ በሆነ ኬሚካል መዛባት ወይ በሆነች የማትታይ ነገር ደግሞ በጣም ደግሞ የሚደክም የሚወድቅም ፍጥረት መሆኑን ማወቅ ምን ይጠቅማል? እሱ ለሰው ልጅ ለግለሰብም ለማህበራዊ ግንኙነትም ካስፈለገ ለሀገርም ምን ጥቅም ይኖረዋል? ይህንን ጠባዩን ማወቁ የሰው ልጅ ከጥንት ጀምሮ ራሱን የሰቀለበት ላይ አይደለም እየተገኘ ያለው። ምንድነው ብትዩ ቶሎ ብሎ ራሱን ፍለጋ ወደ ሰማይ የሚያንጋጥጥ ሰው ሊመጣ ይችላል። ቀጥታ ራሱን ከማየት ይልቅ ማለት ነው። ለዚህ ላለው ሰብዕናው ክብር የሚሰጥ ቢሆን ራሱን ከሌላ ጋር ለመፈለግ አይሄድም። ሩሚም እኮ ሌጀንደሪ ንግግር ነች። ትልቅ ነህ ለማለት ነው። ከከዋክብትም ትበልጣለህ የሚላል አንዳንዱ ቦታ ላይ። በዛ ደረጃ ራሱን ለጥጦ ያስቀመጠ ሰው ወርዶ ዛሬ ከመሰሉ ላይ እኮ ኩላሊቱን አውጥቶ ይወስዳል። ኩላሊቱን አውጥቶ ወስዶ ራስን ማወቅ ማለት ምን ማለት ነው? ራስ ማወቅ ሲባል እኮ ኢንዲቪጁዋል ማለት አይደለም። ኢንዲቪጁዋል ዊዝ ሂዝ አሶሲዬሽን አብረውት ካሉ ከሰዎች ጋር። ምክንያቱም ሰው እዚህ ላይ ተሽው ከሆነ የኡቡንቱ ፍልስፍና እኔ ነኝ እኛ ስለሆነን የሚል አስተሳሰብ አለ። ሰው ሙሉ የሚሆነው አንድ ላይ ሲሆን ነው። እሺ ወንድና ሴት ባይኖር ኖሮ ምን ይሆን ነበር? ስለዚህ ራስህን ወቅ ሲባል ራስ የሚለው ኮንሴፕት ያለህበትን ከባቢ በተለይ ደግሞ አጠገብ ያሉትን ሰዎች እነሱን ሁሉ ከግንዛቤ ውሰድ። ሰው መሆን በራሱ ፐርፐዝ ይሁን ነው ጥሪው። ፐርፐዝ ከሆነ ለራስሽ ብቻ ሳይሆን ለራስሽ ለሰብዕና ለራሱ ደንታ ይኖርሻል። ኬር ትወስጃለሽ። ኢንቫይሮንመንቱን ፕሮቴክት ታደርጋለሽ። ምክንያቱም ኤክስቴንሽን ስለሆነ ማለት ነው።
ይሄ የተሰጠን አእምሮ ነው ይሄንን ሁሉ ነገር እንድናስብ የሚያደርገን። አልፈን ሄደናል። በዚህ ደረጃ የሚያስብ ሌላ ፍጥረት የለም፣ አልታየም፣ እስካሁን አልተገኘም። ስለዚህ ራሳችንን በትክክል በተረዳን ባወቅን ቁጥር ራሳችንን እንደ ፐርፐዝ ባስቀመጥን ቁጥር በመጀመሪያ ደረጃ በኢንተራክሽኖች ውስጥ ያሉ ግንኙነቶች ከኮንፍሊክት ቀስ በቀስ እየጸዱ ይሄዳሉ። ግንኙነቶቻችን ወደ ኮንሰንሰስ፣ ወደ መነጋገር ወደዛ ይሄዳሉ። የግድ ነው። ለምሳሌ አንዳንዱ ሰው ለምሳሌ አሁን ኮንፍሊክት ኢዝ አብሶሉት፣ ኮንፍሊክት ምንም የማይቀር ነገር ነው፣ ኢንትረስት ስላለ ማለት ነው። ያንን ለማብረድ ከፈለግሽ ልዩ ልዩ ሜካኒክስ እዚህ ቦታ ላይ ከመፍጠር መጀመሪያ ለምንድን ነው ራስን ከማወቅ የማይጀምረው ወደሚለው ነው የሚሄደው። እና በጣም ውስብስብ የሆነ ነገር እኮ ነው። እኛ አልፈን ስለሄድን እኮ ነው። የሰው ልጅ በአእምሮ አልፎ ስለሄደ ነው በብዙ ነገሮች ውስጥ። ሰው ለምሳሌ ዩኒቨርስን ሰው ያስባል። ለምንድን ነው የሚያስበው? ካሮል የሚባለው ፊዚሲስት በጣም ኢሚንት ነው። የለም ለምሳሌ ምንድን ነው የአንድ አተም ብጣቂ እንኳን አያክልም ይላል። ግን ታዲያ ምን አገባውና ነው ስለ ዓለም የሚያስበው ሲል ሌላ የሚያስበው የለም። እሱን አልመጣም እስካሁን። እንግዲህ ኬት ምናልባት ከሌላ ፕላኔት ወደፊት ይመጣ እንደሆን አላውቅም። የለም ዊ አር ሂር፣ በቃ እኛ ነን ያለ ነው። እናውቃለን፣ ማወቃችንን እናውቃለን። ማወቃችንን ካወቅን ለምንድን ነው ሰብእናን ራሱን ፐርፐዝ አድርገን ግንኙነታችንን ማሻሻል፣ ንቃተ ህሊናችንን ማዳበር፣ ግንኙነቶቻችንን በሙሉ በስምምነት ላይ የተመሰረቱ እንዲሆኑ ማድረግ። ዞሮ ዞሮ እኮ ማህበራዊ ህይወታችንን ለማሻሻል፣ ግንኙነቶቻችንን ለማሻሻል አይደል እንዴ ቴክኖሎጂውን የምናበለጽገው? ቴክኖሎጂው ግን ምን እያደረገን ያለው? እየበታተነን ነው። እየበታተነን እርስ በርስ እንዳንተዋወቅ እያደረገን ያለ። ስለዚህ ሰውነት በተለያየ መንገድ ይተረጎማል። በመጽሐፉም ውስጥ በደንብ እንዳለው በሃይማኖት ትርጉም አለው፣ በፍልስፍና ትርጉም አለው፣ እንደዚህ በሳይንስ ደግሞ ትርጉም አለው። በዛ እኮ እየኖርንበት ነው ማለት ሰው ሕክምና ሄዶ አካሉን የሚያክመው በዛ የሳይንስ መንገድ ነው። ግን በሳይንስ በኩል ሰውን ለመረዳት ቅድም የተባለው አንጎል እንዴት እንደሚሰራ አንዳንድ ጊዜ ፍቅር እናነሳዋለን በኋላ። ፍቅር በራሱ የሆርሞናል ጉዳይ ነው። እንዲህ አይነት ሆርሞን ከሌለ ፍቅር የሚባለው ነገርም ላይኖር ይችላል ብሎ ማሰብ፣ እዛ ድረስ ሰውነትን በዛ መንገድ መረዳት መሞከር ልክ እኛ የሚባለውን ማስተሳሰብ እንድናመጣው የሚረዳን መስሎ ተሰምቶኛል። ብዙ በዛ መንገድ ስለማንነጋገር ማለት መጨመር ትችላለህ ሱራፌል። እዚህ ጋር ግን አንድ ስትናገር የሰማሁ ነገር አለ። ምንድነው? ራስን ማወቅ ከፍረጃ ያድነናል የሚል አይነት ሰውም ላይ አለመፍረድንም ጭምር ይሰጠናል። እንግዲህ ፍረጃ ዶክተር ያው የሚታወቅ ነው እኛ ሀገር በየትኛውም ግንኙነት በጣም ፈተና የሆነብን ነገር ፍረጃ ይመስለኛል። ፖለቲካችን ውስጥ ያለው ህመም እሱ ነው። እያንዳንዱ ግንኙነታችን ውስጥ አለ የማያነጋግረን አንዱ ምክንያት እሱ ይመስለኛል። ሱራፌል አንዴ ሲናገር ከፍረጃ ያድነናል ራስ ይሄንን ማወቅ መረዳት ሲል ሰማሁትና ምን ማለት ነው? እንዴት ነው እሱን ሊያደርግልን የሚችል? ቅድም በተነሳውም ላይ ለመጨመር ኖርማሊ አሁን ብዙ የምናደርጋቸው የቀን ተቀን ልምምዶች እንዲሁ ሲምፕል ኤግዛምፕል የሆነ አንድ ሰው ስልክ የሆነ ጋጀት ይገዛል እና ከገዛ በኋላ ከአምፓክ ካደረገው በኋላ ያ ነገር እንዴት እንደሚሰራ ኪሬስ ነው አይደል? ማኑዋል ያነባል ወይ ዩዘር ጋይድ ይኖረዋል ወይ የሆነ አይነት ኢንፎርሜሽን ግዴታ እንዴት ኦፐሬት ማድረግ እንዳለበት ያንን ነገር ያ ነገር እንዴት አይጋባብንም ነው ማለት። በጣም ውስብስብ የሆነ ማሽን ነው ያለን አንጎል የሚባል እና ውስብስብ ነው። ሊሰራ የሚችለው ታምር በጣም አስገራሚ ነው እና አውቀን የምንጨርሰውም አይደለም። ግን በየደረስንበት ጥግ የታወቁ እውነቶች አሉና ይሄንን ሰው መሆን ይሄንን ቢይንግ ይሄን ባዮሎጂካል ቢይንግ ይሄንን ሳይኮሎጂካል ቢይንግ እንዴት እንደሚሰራ ማወቅ እንዴት ፖዚቲቭሊ እንዴት ነው የምንጠቀምበት ኦር ደግሞ ባንጠቀምበት ብንቀር ከዛ ብንጎል ደግሞ እንዴት ነው ኔጌቲቭሊ ኢምፓክት የምናደርገው ራሳችንንም ሶሳይቲውንም እንዴት ነው ኢምፓክት የምናደርገው የሚለው ነገር ሊያጓጓን ይገባል ማለት ነው። ራስን ማወቅ ሲባል በዚህ ደረጃም ሲምፕሊፋይ መሆን ይችላል በሚል ነው። ከዛ ግን ስለ ከፍረጃ ያድናል በሚል ያነሳሽ በማህበረሰብ ደረጃ የትም በእኛም ሀገር በሌላውም ዓለም ፌለር የሚገጥመው አብዛኞቹ ጉዳዮች
የስነ ልቦና ጉዳዮች ናቸው። ተደጋጋሚ ምሳሌ ቢሆንም የናዚ በጀርመን ያኔ የአይሁዶች ጭፍጨፋ በነበረበት ጊዜ በብዛት ሲነሳ የነበረ ሀሳብ ነበር። ማለት ሰዎች እንዴት በዛ ደረጃ ሰዎችን ሊያጠቁ ይችላል? አንድ ሰው እንዴት እንደዛ አይነት ትዕዛዞችንም ሊያስተላልፍ ይችላል ይባል ነበር። በኋላ ግን ምን አለ ከዛ ጀርባ አንጎል አለ። እንደውም ሂትለር የራሱን ብቻ አይደለም he was the unconscious of 7 million Germans ይባላል። የነዛ ሁሉ ጀርመናውያን አንኮንሽስ ማይንዳቸው ነው ሆኖ ያንን ኤክስኪዩት ያስደረገው ያስፈጸመው ያንን ጉዳይ ተብሎ ነው የሚታሰበው። እና በዚህ ደረጃ ካነሳችሁ የመጀመሪያው ሶሳይቲ ፍራክቸር ሊያደርግ ሲል የተለያዩ ፍረጃዎችን ትሰማያለሽ። እነሱ ፍረጃዎች አድገው ነው እንግዲህ የአይነት ቀውስ ውስጥ የሚገባው አንድ ሶሳይቲ ማለት ነው። ስቴሪዮታይፕ ጀርባ there is biology ማለት እንደዛ ሆነን ነው ዲዛይን የተደረግ ነው። አንጎላችን ያለ ስቴሪዮታይፕ መኖር አይችልም። የሰው ልጅ ሬሱ እዚህ ደረጃ የደረሰው በስቴሪዮታይፕ ነው። ባይዘዌ ናቹራል ነው ስቴሪዮታይፕ ማድረግ። አንጎል በጣም በርካታ ነገሮችን ነው የሚያየው በደቂቃዎች ውስጥ ፕሮሰስ የምታደርጊው እዚህ ጋር እና ለምሳሌ እዚህ ሩም ውስጥ ሆኜ በርካታ አይነት ኢኩፕመንቶችን አያለሁኝ። ይሄን ሁሉ ማስታወስ ለአንጎሌ ኮስት ያደርገዋል። ስለዚህ በቡድን ነው የሚያስበው ማለት ነው። ክላሲፋይ ካታጎሪዎችን ይሰራል አንጎል። ቀያዮቹ ወንበሮች እንደ ነጫጮቹ መጽሐፍት እንዲያደረገ ክላሲፊኬሽን ይሰራል። እሱን ግን እኛ we took it to the next level ነው ያደረስነው። እኛ ከባድ የሆነ ማህበራዊ ቀውስ ውስጥ ደርሰናል። አብዛኞቹ ባህሪያት ደግሞ ከባዮሎጂም ከፍ ሲሉ ደግሞ ስነ ልቦናዊም ጭምር ናቸው። ስነ ልቦናዊ ናቸው ስንል አስተዳደግ አለ፣ ኢንቫይሮንመንትሽ፣ ነርቸር የተደረግሽበት መንገድ፣ ሶሻላይዝ ያደረግሽበት ማህበረሰብ፣ ካልቸር፣ ብሊፍ፣ ከስተም፣ እነዚህ ነገሮች፣ የቀን መስተጋብር፣ ልጅነት፣ የአዶለሰንት ፔሪየድ፣ አደልት መሆን፣ የእርጅና ጊዜ፣ ከዛ በኋላ እነዛ የእርጅና ጊዜያት ታሪክ ሰንደው ደግሞ ያስተላለፉበት መንገድ፣ እነዚህ ሁሉ ተዳምረው ነው ሀገርና አስተሳሰብ የሚሰሩት። ይሄም ስነ ልቦናዊ ነው ማለት ነው። እነዚህ ሁሉ ነገሮች ተዳምረው ሰዎች እንዴት ይሄ ነገር አንጎላችን ውስጥ እንደሚፈጠር ማወቅ የምንችል ከሆነ ከፍረጃ እንድናለን ማለት ነው። በቀላል ምሳሌ ለምሳሌ ሰዎች ሲምፕል የሆነ የአንጎል እክል ካጋጠማቸው የማትጠብቂውን አይነት ባህሪ ሊያሳዩ ይችላሉ። ለምሳሌ ኒውሮሎጂክ የሆነ አንድ የህመም አይነት ነው ያጋጠመው፣ ቀጥ ብሎ እንደሌላው ሰው መራመድ አይችልም እና የመንገዳገድ አይነት ልክ ሰካራም መጠጥ የጠጣ ሰው ሲንገዳገድ እንደሚያደርገው የመንገዳገድ አይነት እና ጓደኞቹ ያንን ስቴሪዮታይፕ የተለመደውን ስቴሪዮታይፕ ሰርተው ነው ያለፉት። በቃ ይሄን ልጅ አታገኙት በቀን እየጠጣ ነው አይነት ነገር መሸሽ። አንድ ሰው ነው ቀርቦ ያናገረው እንዴት በቀን ትጠጣለህ ሊለው ማለት ነው። ይሄ እውነተኛ ሀገር ውስጥ የሆነ በቅርብ የሰማሁት ነገር ነው እና ቀርቦ እስኪ ነው እኔም ሐኪም ነው የለየልኝ በዘር እንደዚህ አይነት ነገር መጣብንና ይሄ ነገር ሲንግል እንግዲህ የሆነ ነገር ነው ያንን ሰው የሰው ልጅ እንደዚህ አይነት ፍረጃዎችም ውስጥ የምንገባው የኛም ጀጅመንት በዛ ደረጃ ኔጌቲቭ የሆነው ስለማናውቅ ነው አይደል? አለማወቃችን ያመጣው ነውና ስለ ራሳችን ባወቅን ቁጥር በርካታ ነገሮች አሉ የዚህ አይነት። በሌላው ዓለም ደግሞ በደንብ በትኩረት እየተሰጠ የሚገርምሽ ከፍረጃ ነጻ እንዲሆኑ አሁን ጭራሽ ኒውሮሎጂስቶችና ሳይኮሎጂስቶች ከፍርድ ቤት ጋር ይሰራሉ። ምክንያቱም ዲስ ጋር ይሄንን ሁሉ ወንጀል ሲፈጽም ሳይኮሎጂካል እክል ነበረበት ወይ? ስለ ኒውሮንስ በደንብ መብሰልሰል ከጀመሩ በኋላ ነጮቹ ችግር አለው ወይ? የምርም የኒውሮሎጂ ችግር አንድ የአንጎል ኒውሮን መዛነፍ ብዙ አይነት ጥፋቶችን አስከትላ ስላዩ ማለት ነው። ከዛ አንግል ከሄድን ሰዎችን መረዳት እንችላለን። በሰዎች ጫማ ውስጥ ሆነን ማሰብ እንችላለን። ሰዎች ጫማ ውስጥ ሆኖ ለማሰብ ሰዎች ባዮሎጂካል ቢይንግ እንደሆኑ ማወቅ ይኖርብናል። ማንኛውም ባዮሎጂካል ቢይንግ ለምሳሌ እኔ የዛሬ ውሎዬ ዛሬ እንደሆንኩት ብቻ ነው መመዘን የሚችለው። ማለት የጠጣሁት ቡና፣ ትናንት የነበረኝ እንቅልፍ፣ ካንቺ ጋር የነበረን መስተጋብር ወይ መንገድ ላይ ስመጣ የሰደበኝ የሆነ አንድ ሰው፣ እነዚህ ሁሉ ነገሮች የዕለት ውሎዬን ዲተርማይን ያደርጉታል። ስለዚህ ጀጅ ልደረግ አይገባም ማለት ነው። በዚህ ደረጃ ሰዎችን መረዳት ከቻልን ኮንፍሊክቶች ይቀንሳሉ፣ መግባባቶች። አንደርስታንዲንግ ለአንድ ሶሳይቲ የሚያገለግለው ያ ስለሆነ ማለት ነውና ሶሳይቲ ሲባል ደግሞ ኢንዲቪጁዋል የሆኑ ፐርሶናሊቲዎች ተደማምረው ከአንድ በላይ የሆኑ እየበዙ ሲሄዱ የሚፈጥሩት ነው እና ሰዎች በየገዛ ልቦናቸው ራሳቸውን መርምረው ማወቅ የሚችሉበት መንገድ ከፍረጃ ለመዳን ነጻ ከሆኑ ሲሰባሰቡ ጥሩ አይነት መስተጋብር ይኖራቸዋል። ወደ አንድ አይነት መንገድም በአንድ ለመሄድ የሚችሉበት እድል ይኖራል ማለት ነው። ግሩፕ ዳይናሚክሱ መከፋፈሉ ይሄ መቋሰሉ ምናምኑ የሚመጣው እኮ ካለ መረዳት ነው።
ሰው ምን ሆኗል ምንድነው የሆነው ብሎ ማሰብ አንዳንድ ጊዜ ቀደም ሱራፌልም እንዳልከው ሰው ያደገበት ቤተሰብ እንግዲህ የሰው ልጅ ወላጆቹን የመምረጥ ነፃነትም መብቱም የለው ግን ያደገበት ቤተሰብ እያየ ያደገው ነገር አቲቲዩዱን የሚያስብበትን መንገድ ባህሪውንም ጭምር የመቅረጽ እድል አለው እየሰማ ያደገው ሁሉ ተረክ መምረጥ የማይችላቸው ግን ማንነቱን ሊሰሩት የሚችሉበት ሁኔታ አለና በዛ ውስጥ አድርጎ የሆነ ባህሪ ሲያሳይ ሰው እንዲህም ሊያስብ ይችላል እንዲህም ስለሆነ ነው ብሎ መረዳዳት አንድ ጊዜ እንደውም ይሄ ፖለቲከኞቻችንን እንዲነጋገሩ ለማድረግ የሚሞክር የነበረ አንድ ተቋም የሚመራ ሰው ምን አለኝ አንዳቸው ጋር እንደ ሰው አይቆጣጠሩምና መጀመሪያ አንድ ሳምንት ሻይ ቡና እያሉ እንዲያወሩ ነው የምናደርገው አለ ስለሚወዱት ፊልም እንዲያወሩ ስለ ልጅነታቸው እንዲያወሩ ስለወደዱት ስለ ልጅነት ወዳጆቻቸው እንዲያወሩ ሁሉ እናደርጋቸው ነበር መጀመሪያ ከዛ በኋላ እያየ ነው ትንሽ የመነጋገር የመቀራረብ ሁኔታቸው ተቀየረ አለኝና ያን ይሃል የጋራ የሚባል ነገር እስከሌለ ድረስ ተፈራርቸው በቃ ለመነካካት ሁሉ የማይበቁበት ሁኔታ ነበርና በዛ መጠን ነው ልዩነት የሚያመጣው ከዛ ትንሽ መተዋወቅ በተለይ ደግሞ ሰውነትን እርስ በርስ ደግሞ ሲሆን የበለጠ ውጤታማ ሆኗል ብሎ ያጫወተኝን አስታውሳለሁና በጣም መሰረታዊ ነገር መስሎ ይሰማኛል ለኔ በዚህ የሰው ግንኙነት ውስጥ ዶክተር መጽሐፉም ውስጥ በስፋት ያለው ነገር ሌላው ስሜት ነው ብዙ ችላ የሚባል ነገር ስሜት እንደው በጣም ጉልበተኛ ቢሆንም ግን ሰው ጉዳይ ብሎ ስለ ስሜት ሲያወራ ሲያስብ ሲነጋገር ብዙ ምንሰማ አይመስለኝም ከሰባዊነት ጋር ያለው ዝምድና ምንድነው ዶክተር መጽሐፍ ውስጥ እንደውም ከእውቀት ይቀድማል የምትል ነገር ተመልክቻለሁ ስሜት ምን ይያሉና ነው አሳ ባህር ውስጥ ነው የሚኖረው አሳውን ግን ሄደሽ ውሃ ምንድነው ብትዩ መልስ የለውም ስሜት ማለት ከመጀመሪያው ከዓለም ጋር ኢንተራክሽን ማድረግ ከመንጀምርበት ጊዜ ጀምሮ ከኛ ጋር ያለ ነገር ነው ሁሉ ነገር የሚሰጠን በዛ ነው ለምሳሌ አሁን አንዳንድ ጊዜ ስሜትን አመክንዮ እየተካው የሚሄድ ይመስለናል አይደለም ስሜት ሁሉ ጊዜ ይኖራል ሁሉ ጊዜ አለ አንቺ ጋር ነው ያለው ለምሳሌ አንድ ሰው መጥቶ ከኋላሽ አሁን እዚህ እያወራን እያዳመጥሽ ከፍተኛ ድምጽ ብትሰሚ ቆም ብለሽ ምንድነው ብለሽ ወደ ራሽናል አትሄጂ ደንግጠሽ በርከዛ በኋላ ነው ወደ አመክንዮ የምትሄጂ ሰው ስለ ስሜት አለማወቁ አለመረዳቱ የሰው ልጅ በየትኛውም ግንኙነት ምንድነው የሚያሳጣው ቅድም እኮ ያልኩሽ ለምሳሌ ለምንድነው ያልተረዳው የዕለት ተዕለት ህይወቱ በዛ ውስጥ ነው ያለው ግን ስም አልሰጠውም በነገራችን ላይ ህይወታችን በአብዛኛው ኢማጂን ሪያሊቲ ውስጥ ነው የምንኖረው ብሬናችን በጣም የሚገርመው ነገር ከዚህ ሰብስትሬት በተለየ ሁኔታ ዘልቆ ይሄዳል ትንንሽ ከዚህ በፊት የተጠራቀሙ ኢንፎርሜሽኖችን በሙሉ እያገናኘ ለኛ የሚሆኑ አክሴፕትድ የሆኑ ኢማጂን እንዲሆኑ ነገሮችን እየሰጠን በዛ ውስጥ ነው የምንኖረው ያስረሳናል ማለት ነው ስሜት ግን ባዮሎጂካል ውስጣችን ያለ ባዮሎጂካል ነገር ነው ከጂኖች ጋራ ከኒውሮኖች ጋራ የተያያዘ ነገር ነው በየለቱ የምንሆነው ነገር ስለሆነ ልንረሳው ይችላል ብዬ ነው የማስበው እኛ ሀገር አንድ የሚጎድለን ነገር ስሜትን ራሱ ምንድነው ለይቶ የማወቅ ነገር ለምሳሌ እየተከፋሁ ነው እያዘንኩ ነው እየቀናሁ ነው እየተቆጣሁ ነው የሚለውንም ጭምር ያለም የመለየት ችግር እሱ ላይ ዲል ባለማድረግ የሚመጣ አለመለየት አለ ይላሉ እዛ ላይ ያሉ ባለሙያዎችና ምንድነው ዋናው ሐሳቤ እነዚህ ነገሮች አለማወቅ በትልቁ ምስል ስናየው ሀገር ውስጥ ሶሳይቲ ውስጥ ስናየው ውጤቱን የምናየው ነው ግን በፕሮሰስ ውስጥ ደግሞ ማናስበው ነው ብዬ ስላሰብኩ ነው ስሜት የሚባለው ነገር የማንኛውም ሰው የሆነ ፍጡር ላይ የሚቀር ነገር አይደለም በህይወት እስከተመላለስንና የምንመላለስበት ደግሞ ኢንቫይሮንመንት እስካለ ድረስ ሁሌም ስሜት የሚባለው ነገር አለ ለምሳሌ እንደማንኛውም ኢትዮጵያዊ ህፃናት ምን እየተሰማቸው ነው እኔና አንቺ ስናድግ ምንድነው የሚሰማቸው በዚህ ሰዓት ምን ሆኖ ነው አይነት ነገር ሶሳይቲው የለውም ብዙውን ጊዜ ሰርቫይቭ አድርጎ መቀጠልን አፕሪሺየት የሚያደርግ ሶሳይቲ ስላለንም ጭምር ነው መብላት መጠጣት ያንን አሟልቶ መማር ከዛ በኋላ ያለው ነገር በጣም ፎርማል የሚባሉ የላይፍ ሁነቶችን እነዛን ማይልስቶኖችን ማሳካት በራሱ እንደ ስኬት የሚቆጠርበት ስለሆነ ማለት ነው ያው ከድህነትም ከምንም ከብዙ ምክንያቶች የመነጨ ሊሆን ይችላል እሱ ነገር አውትስፖክን እንዳንሆን ስሜታችንን አውጥተን እንዳንናገር ሊያደርገን ይችላል ስለ ስሜትም ለመረዳት አይ ቲንክ ስሜትንም መረዳት ራስን የማወቅ አንድ ጉዞ ነው አንድ ክፍል ነው እና ሰዎች ስሜታዊ እንደሆኑ
አያውቁትም። ስሜታዊ ማለት ስሜታዊ ነህ ሲባል በአማርኛ አይ ቲንክ ተናዳጅ ነህ የሚል ትርጉም ነው መሰለኝ ያለው። በዛ ሴንስ ሳይሆን ስሜት ያላቸው ፍጡራን እንደሆኑ እና ያ ስሜት ከየት እንደሚመነጭ ምን ትሪገር ሊያደርገው እንደሚችል ካልም የሆነው ሰውዬ ከመሬት ተነስቶ በጣም በጣም ብሩታሊ ጨካኝ የሚባል አይነት ሰው ሊሆን እንደሚችል ወይም በዛ መልኩ ሪያክት ሊያደርግ የሚችል ፐርሶናሊቲ ሊይዝ እንደሚችል ወይም ጨካኝ የሚባለው ሰው ደግሞ ባልታሰበ ሁኔታና በማጠብቂው መልኩ ቀዝቅዞ የሆነ አይነት ታምር ሊሰራ የሚችል ፐርሶናሊቲ ሊያዳብር እንደሚችል እነዛን ነገሮች መረዳቱ ስለማይኖረን ቅድም ያነሳ ነው ፍረጃዎችም ሌሎች ነገሮችም ሊኖሩ ይችላሉ። ነገር ግን በተወሰነ ደረጃ እንዲሁ በባዮሎጂ እንኳን ሲንግል የሆነ ኬሚካል ለምሳሌ ኦክሲቶክሲን ከፍ ካለ በሰውነት ውስጥ ወይም አንድን ሰው በዛ ደረጃ ከፍ ብናደርግለት በጣም አዛኝ ሩህሩህና ቸር ሆኖ ሊገኝ ይችላል። ቴስቶስትሮኑን ከፍ ብናደርገው ደግሞ በጣም በቃ አግሬሲቭሊ የሚጣላ በሆነ ባልሆነው ሊበሳጭ የሚችል ይሆናል። ስለዚህ በዚህ ደረጃ ኒውሮትራንስሚተርስ እንኳን ሊቀያይሩት ይችላሉ ስሜትን ማለት ነው። ከዛ ማምለጥ አንችልም። ምን መርጣቸውም ላይ ሆኑ ይችላሉ። ግን ስሜትን እንዴት ነው ኤክሰርሳይዝ የምናደርገው ነው። አምኖ መቀበል ያስፈልጋል። ባይዘይ በየትኛውም አጋጣሚ እንዴት ሪያክት ላረግ እንደምችል ሁኔታዎች ሊቆጣጠሩኝ የሚችሉ ቢይንግ መሆኔን አምኖ መቀበል ይኖርብኛል ብዬ አምናለሁ በግል ማለት ነው። በአስፈላጊው ቦታ አስፈላጊ የሆኑ ስሜቶች እንዲንጸባረቁ ማድረግ አምኖ መቀበል ያንን ነገር እዛ ላይ መስራት ያ ደግሞ ያው ቅድም ያነሳ ነው የማወቁ አንድ ጀርኒ አንድ ልምምድ ነው ሊሆን ይችላል። ምኑ ነው ስሜታዊ ምኑ ነው አመክንዮአዊ የሚለው ላይ ድንበሩን የለየ ግንዛቤ የለንም። ለምንድን ነው ግን የስሜት ጉዳይ ገኖ መውጣት ያለበት የሚለው ነገር ስሜት ብዙ ጊዜ በደመነፍስ ግፊት የሚመጣ ነገር ነው። በደመነፍስ ግፊት የሚመጣ ነገር ራስንም ይጎዳል፣ ሌሎችንም ሊጎዳ ይችላል። ሰው አሁን ኢሞሽናል ኢንቴሊጀንስ እየተባለ ትምህርት ሁሉ ይሰጣል። ኢሞሽንን ማኔጅ ማድረግ ራስንም ሌላውንም ከአደጋ ለመለወጥ ለመከለል ስለሚረዳ ነው። ቢትዊን ኢሞሽን ኤንድ ራሽናል ያለችው እንትን መለያ በጣም ትንሽ ናት። አንገነዘባቸውም። ለምሳሌ ሰዎች በጣም ኢሞሽናል ሆነው ደንፍተው ተናግረው ምን ሆነሃል፣ ለምን እንደዚህ ታደርጋለህ ብለሽ ብትጠይቂው እኔ የምናገረውን አውቃለሁ ይልሻል። የምናገረውን አውቃለሁ የሚለው ራሽናል ላይ የተመሰረተ ነው፣ አመክንዮ ላይ የተመሰረተ ነው። ግን እሱ አክት ሲያደርግ የነበረው ሲሞቅ የነበረው ግን በኢሞሽኑ ነው፣ ኢንስቲንክቱ ነው፣ ደመነፍሱ ነው የወሰደው እና ደመነፍሱ ራሽናሉ ሳይሆን ደመነፍሱ ስለወሰደው ለራሱም ለሌላውም አደጋ የሚሆንበት ሁኔታ እንዳለ አይገነዘብም ብዙ ጊዜና ስሜትንና ኢሞሽንን ማኔጅ ማድረግ በጣም አስፈላጊ ነው። እንደውም አማርኛችን ስሜት ብሎ በደፈናው የሚያስቀምጣቸው ነገሮች መጽሐፍቶቹ ስሜት ለስሜት አማርኛም ለማድረግ አስቸጋሪ የተሞከሩትን እያየው ነበረ መጽሐፍ ውስጥ። በነገራችን ላይ ለስሜት የማመጣሁት ከትግርኛ ነው። ትግርኛው አለው ለያይቶ ነው የሚጠራው ስሜት የሚል በትግርኛ ኢሞሽንን በዛ ነው የሚተረጉመው እና ግዕዝ ላይም የለም። ያን ወስጄ ነው ለስሜት አልኩት። በጣም ጥሩ። ሰውነትን መረዳት የግለሰብ ጉዳይ ብቻም እንዳልሆነ ጭምር እንዲታሰብ ስለፈለኩኝ ነው። በማህበራዊውም ደረጃ ቢሆን በሀገርም ደረጃ ቢሆን በደንብ ለውጥ ማምጣት የሚችል ሀሳብ ነው ብዬ ስለማስብ ነው። እኔ አንዳንድ ጊዜ አንዳንድ ነገሮቻችን ደግሞ የሚመጡበት ተመሳሳይ ችግሮች ምናልባት ሰው ላይ አተኩረን መፍትሄ ስለማናበጅ ይሆን እንዴ ብዬ ተሰምቶኝ ያውቃል። እንደዛ ሰው ምንድነው እንዴት ነው የሚያስበው? እንዲህ ሲደረግ እንዲህ ሲያጋጥመው እንዲህ ሲያይ የሰው ልጅ ምን ይሆናል? ትራውሞቻችን አክመን አናቅም፣ ተነጋግረን አናቅም። በጣም በከባድ ሁኔታ ውስጥ አልፎ የዛሬ 20 ዓመት ሀገር የመምራት እድል ቢኖረው አንድ ሰው ምን አይነት መሪ ሊሆን ይችላል ብሎ ማሰብንም ጭምር የሚጠይቅ ይመስለኛልና ምንድነው ይሄ ኢኮኖሚያዊ ጉዳዮችም ቢሆኑ ፖለቲካዊ ጉዳዮችም ውስጥ ይሄ የሰውን የመረዳት ስለ ሰው የማሰብ ጉዳይ ጉልበት ያለው ነገር እንደሆነ እንደው ለማሳሰብና እሱ ላይ ንግግር ለመክፈትም ጭምር ነው። በጣም ሰፊ ጉዳይ ነው። ሁሉንም ብለን እንደማንጨርሰው ይሰማኛል። ስሜት እጅግ በጣም በጊዜ ተመን ስትወስጂው የቅጽበት አይነት ነው። ግን በቅጽበት የሚሆን ነገር እጅግ በጣም ግዙፍ ነገር ያበላሻል። በዛይ ቅድም እንዳልሽው አሁን ፖለቲካ በሚሊዮን የሚቆጠሩ ሰዎች ህይወት ላይ ብያኔ የሚያሳልፍ ስርዓት ነው። አንድ የሚመራ ሰው
ኢሞሽኑን ኮንትሮል ካላደረገ ምን ያህል ሰው ማጥፋት እንደሚችል መገመት ይቻላል። ቅድም የሂትለርን አንስቶ ነበረ። ሂትለር ንግግሮቹ በሙሉ በኢሞሽን የተሞሉ ናቸው። በሙሉ ቁጣ፣ ረብሻ፣ መፍጀት የታጀቡ በስሜቶች ነበር የሚናገረው። የራሱ ፕሮባብሊ የራሱ ኮምፕሌክስ ሊኖረው ይችላል። እሱ ግን እየሰራ የነበረው ስራ ግን በሚሊዮን የሚቆጠሩ አይሁዳውያንን ነው የገደለው። እና ኢሞሽን ማኔጅ መሆን ይችላል። አንደኛ ኢሞሽንን የመጀመሪያው ነገር መጠንቀቅ ያለብን ኢሞሽን ስህተት አይደለም። ኢሞሽን የዚህ የአካላችን የተፈጥሯችን ይዘት ነው መሆን ያለበት ነው። መጀመሪያ እንደውም ከህፃን ልጅ ከእናቱ ጋር በስሜት ነው የሚገናኘው። ስለዚህ ትልቅ መሳሪያ ነው ግንኙነት ለመመስረት ማለት ነው። እሱን እንደ ነውራን ይሄ እንደው ስሜታዊ ነው ምናምን የሚለው ነገር ስድብ ተደርጎ መወሰድ የለበትም። ስሜት ሁሉም ጋር አለ። በደመ ነፍስ ነው የሚሆነው። እንዴት ነው የምንቆጣጠረው ሲባል ግን ስሜታዊ ሆኖ በፈነዳበትና ስሜቱን በሚመረምርበት መካከል ያለው የታይም ጋፕ መረዳት ነው። ትንሽ ነች እሷ። እዚህም ላይ ለምሳሌ ያስቀመጥኩት ምሳሌ ሰውየውን አንበሶች ወይ ጅቦች እያባረሩት ሄዶ ሲያባረሩት የመጀመሪያ ኢንስቲንክቱ ዛፍ ላይ መውጣት ነው። ዛፍ ላይ ወጣ። ልክ ዛፍ ላይ ወጥቶ አሁን ጅቦቹን ሲያያቸው አሁን ራሽናላይዝ ማድረግ ይጀምራል። እንዴት ነው ማመልጠው ምናምን ብሎ እና እኔ እንደውም ነገሩን ሶፊስቲኬት ለማድረግ እንደዛ ከወጣ በኋላ ተመስገን ሲል ነብር ከላይ ቢኖር ይላል። ወዴት ነው የሚሄደው? ወደ ኢሞሽን ነው? ወደ ራሽናል ነው? በጣም ሶፊስቲኬትድ የሆነ ነገር ስለሆነ ኮንሸስ መሆን አለብን። አንዱ ትልቁ በነገራችን ላይ ሶስቱ ሱራፌል ያግዘኛል። ሶስቱ ሳይኮሎጂካል እንትኖች ሰልፍ አዌርነስ፣ ኮንሽስነስ እና ኢማጂኔሽን በጣም ትልልቅ መሳሪያዎች ናቸው። እኛ ራሳችንን ኮንትሮል እንድናደርግ የተፈጠርን ነን ብዬ ነው እኔ ማምነው። በነገራችን ላይ ብሬናችን ኢቭን ጄኔቲካሊ እኛ ባሳየነው መንገድም ሊሄድ ይችላል። ነው ፈለከው ሄድ ይላል። አደጋውም ሲደርስ አደጋ ደርሷል ብሎ ነው የሚነግረን እና መማር ይኖርብናል ማለት ነው። በጣም ጥሩ እንቀጥላለን። ተመልካቾቻችን እየተነጋገርን ያለነው ስለ ሰውነት ነው። እንግዶቻችን ዶክተር አለማየሁና ሱራፌል ማህበራዊ ስነ ልቦና ጥናት ባለሙያ። አሁን ስለ ማንነት እንነጋገራለን።